እኔ እንደዚህ ታምሜ በዚህ ሰዓት ፍቅረኛህን ይዘህ መጥተህ ማስተዋወቅ ለእኔ ተገቢ ነው ወይ? ምን እያደረክ ነው? አይደርስም ወይ? እንዴት እኔ ታምሜ እያየኸኝ እዚህ ሆስፒታል ውስጥ ይዘህ ትመጣለህ? ይደርስ ነበር እኮ። አይ እንግዲህ ያው እኔም በአንቺና በሙቤ መሀል ብዙ ነገር ስላለ እኔም የራሴን ግራ ጎኔን ስላገኘሁኝ ኒካህ ልናስር ስለሆነ በዛው ላስተዋውቅሽ ብዬ ነው ይዣት የመጣሁትም እንደገና ደግሞ ልጠይቅሽ ነው የመጣሁት። ጉድ 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 ጉድ! ውድ ሀገሬ ልጆች ነገሩ ከሯል። እንዲህ ጉድ እኮ ነው። አሚር ጉዳ መጣ። አሚር ጉዳ መጣ። ጉድ 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 ጉድ! አሚር ትልቅ ችግር እየፈጠረ ነው ያለው። ትልቅ ችግር። ጉድ! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች ኢትዮጵያውያን ኤርትራውያን በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልኝ። ውድ ሀገሬ ልጆች ጉድ እኮ ነው። ጉድ! አሚር ማለት ነው። ውድ ሀገሬ ልጆች ንጉድ ልንገራችሁ። ጉድ! አሚር አዲሱን ፍቅረኛውን ማለት ነው። አዲሱ ፍቅረኛውን ይዞ ሆስፒታል ሂድት። አዲሱ ፍቅረኛው አሚር። ቤቲ ታማ ሆስፒታል ነው ያለችው፣ የወደቀች ጊዜ ማለት ነው። ሙቤ ቀለበቱን አውልቆ ይሄ ላንቺ አይገባሽም፣ ይሄ የሚገባው ለሌላ ሰው ነው፣ ስለዚህ ላንቺ ሌላ ይደረግልሽ ብሎ ሲላት ፌንት ሰራች። ከዛ ውዶችዬ ፌንት ስትሰራ ሆስፒታል ይዘዋት ሄዱ። ሆስፒታል ይዘዋት ሄደው ይሄ ቅንጭላቷ ስትወድቅ ተመቷል። ጭንቅላቷን ተመታለች። ስለዚህ ሆስፒታል መተኛት አለባት ተብሎ ቤቲ ሆስፒታል ነች። ከዛ አሚር የሆነች ሲኪና የምትባል ልጅ ተዋውቆ እንግዲህ ግራ ጎኔን አገኘው አለ። ኒካህ ላስር ነው። ጉድ እኮ ነው። ኒካህ ላስር ነው። ስለዚህ ላንቺ ልንገርሽ ብዬ ነው፣ ልንገርሽ ብዬ ላስተዋውቅሽ ብዬ ነው። ምክንያቱም አንቺ የራስሽ ህይወት አለሽ። ከሙቤ ጋር ያለሽን ሁሉ ጊዜ አጣጥመሽ ኑሪ። እኔ የራሴን ህይወት ግራ ጎኔን አግኝቻለሁ አለ። ጉድ እኮ ነው። እኔ አሚር ማለት ነው። አሚር አናደኸኛል። ምክንያቱም ቤቲ ትወድሃለች። እንደገና ደግሞ በዚህ ሰዓት እሷ ታማ ሆስፒታል ባለችበት ጊዜ አንተ ሴት ይዘህ መሄድ የለብህም ነበረ። እንደዛ ወድቃ ታማ ሴት ይዘህ እንዴ! ውዶችዬ ቅንጭላቷ ትክክል አይደለም። በቃ የሆነ ያስቃታል፣ የሆነ በቃ እንደዚህ ውርጭርጭ ምናምን ትላለች። አብዳለች፣ አይምሮዋ ተነክቷል። ስለዚህ በቃ ሆስፒታል መቆየት አለባት ተባለ። አሚር ራሱ ኧረ ይቺ ልጅ ትክክል አይደለችም፣ ምንድን የሆነችው ሙቤ እያለ ውጣልኝ እስኪ ሙቤ፣ የኔ ጌታ። እንደውም ሙቤ ማለት ነው ጉድ እኮ ነው ወላሂ። እኔ ሙቤ በጣም ያሳዝነኛል። በስንቱ ይጨነቃል ሆስፒታል ውስጥ። አረ ውጣልኝ፣ ተያይዛችሁ ሂዱ፣ በዚህ ሰዓት እንዴት ይዘህ ትመጣለህ? ዞር በል ውጣ አለው። ሙቤ ውጣ ዞር በል፣ በዚህ ሰዓት ምን ትሰራለህ ሆስፒታል ውስጥ? ልጅቷ እንደዚህ ታማ እያየሃት ቅንጭላቷ ስትወርቅ ተመታለች። ስለዚህ አይምሮዋ ልክ አይደለም ብሏል ዶክተሩ። አሁን ያለችበት ጊዜ እንዴት ይዘህ መተህ ተዋወቂልኝ፣ ኒካህ ልናስር ነው ትላለህ? አይደርስም ወይ? እኔ የራሴ ህይወት አለኝ አለ አሚር። የራሴ ህይወት አለኝ፣ ስለዚህ የራሴን ህይወት ለመምራት ነው፣ እሷን እንዳሳውቃት ነው። በቅርብ ደግሞ ኒካህ አስራለሁኝ አለ።
ሙቤ ህይወት የለውም ያለህ ማን ነው? እኔ እኮ ቤቲን ልርዳት ብዬ ነው እንጂ እዚህ ይዣት የመጣሁት ከእሷ ጋር ደፋ ቀና ምለው በዚህ ሰዓት ሰው ስለሌላት። እኔም እኮ የራሴ ህይወት አለኝ። እኔም እኮ እሷን አልፈልጋትም፣ ግን ሴት ልጅ ስለሆነች ትቼ ላለመሄድ ብዬ ነው ከጎና ሆኜ ሆስፒታል የመጣሁትና ካጠገቧ የሆንኩት። ማን ሰው ነው ያለው? አንተ እንዴት በዚህ ሰዓት ከሷ ጎን መቆም ስትችል ይዘህ መተህ ኒካ ላስር ነው እንደገና ደግሞ እወቂልኝ ትላለህ? ይችሊ በዚህ ሁኔታ ላይ እያለች አለ ሙቤ ወላይ ሙቤ እያንዳንዱ የሚናገረው ነገር እውነት። እንዳው ሙቤ ይሄን ልብህን ይሄን አቋምህን አላህ ይቀይርብህ። እንዴ ውድ ሀገሬ ልጆች ጉድ እኮ ነው እንዴ! ተዋወቂልኝ። እንዴት ሆስፒታል ተኝታ አይምሯ የተነካ ልጅ ፍቅረኛዬን ተዋወቂልኝ ብሎ ይሄ ሌላ ነገር ነው። ይሄ ለመግደል አስበህ ነው አሚር። እኔ በእውነት ነው የምልህ አሚር፣ አከብርሃለሁ፣ አደንቅሃለሁ፣ ግን እንደዚህ አይነት ማድረግ የለብህም ነበር እንዴ። ይቺ ልጅ ታማ ሆስፒታል ሆና ጭራሽ አበባ ይዘህ መተህ ልጠይቅ ፍቅረኛዬ ናት ሲኪና ትባል ደግሞ ይቺ ሜንጦ የሆነች እንዲ በቃ እኛውን ኒካ ልናስር ነው። አሳወቅንም አላሳወቅንም ምንም የሚጠቅም ነገር የለም። ኒካ ልናረግ ነው። ያጭ ወላይ እንዴት እንዳናደዱኝ። ምክንያቱም እያንዳንዱን ነገር ክብር ላለው ክብር መስጠት አለባችሁ ወንዶች ስትባሉ ማለት ነው። እንጂ ገና ለገናው ሙቤ አልፈልጋትም ብሎ ተዋትና አንተ ተነስተህ ደግሞ እሷ ሆስፒታል ተኝታ ሴት ይዘህ መተህ ጓደኛዬ ነች ደግሞ ያስታውቅብሃል። ፍቅረኛ እንዳልሆነች ያስታውቅብሃል። ሙቤ ፍቅረኛ እንዳልሆነች ያስታውቅብሃል። ልጅቷ ራሱ ማውራት አትችልም። በቃ አይናይኑን ነው የምታየው ማለት ነው። አሚርን እንዴ ተው እንጂ! አረ አይደብርም እንዴ? እንዴ ውድ ሀገሬ ልጆች ጉድ እኮ ነው። ታዲያ እሷ ይዛ እናቴ በርግጫ ሆዷን ብላ ገፈተረቻት። አንጀቷ እርር ብሎ ማለት ነው። ቤቲ እኔ እኮ አለችው፣ እኔ እኮ አሚር እወድሃለሁኝ፣ አፈቅርሃለሁ። እንዴት በዚህ ሰዓት ይዘህ መተህ ተዋወቂ ትለኛለህ? ኒካ ላስር ነው እንዴት ትለኛለህ? እኔ በዚህ ሰዓት ታምሜ ባለሁበት እውነቷን ነው ወላሂ እውነቷን ነው ቤቲ። እንዴ አሚር ኧረ አበዛኸው እንዴ! ጭራሽ አለ እኔም የራሴን ህይወት እመራለሁ። ምክንያቱም ሴት ቢሄድ ሴት ይመጣል። ስለዚህ አንዷ እሻለች እምቢ አለች፣ ሌላ ሴት ትመጣለች። ኦፍ ኮርስ አዎ፣ አንዱ ቢሄድ አንዱ ይመጣል፣ ህይወት ይቀጥላል። ግን ክብር የሚባል ነገር አለ በስነ ስርዓቱ። እንዴ ቤቲ ሆስፒታል ታማ አንተ እሷን ለመጠየቅ ሴት ይዘህ ኒካ ላስር ነው ተዋወቂልኝ፣ ካሁን በኋላ የእናንቺ ነገር በቃ፣ ስለዚህ ላሳውቅሽ ብዬ ነው። የራስሽን ህይወት ፈልገሽ የራስሽን ህይወት መስርቺ ብቀጥ ይሻልሻል። እኔ ካሁን በኋላ ከአንቺ ጋር አልቀጥልም ይባላል እንዴ? አይባልም፣ ወላሂ አይባልም አሚር። እንዴ ጉድ እኮ ነው፣ ጉድ ነው ውድ ሀገሬ ልጆች፣ እንደዛ አይባልም እንዴ። ደሞች ሲኪና ባለፈው ተዋውቁ፣ ሲኪና ትባላለች። ካሁን በኋላ ከሷ ጋር ብዙ ስራ አብረን እንሰራለን፣ ብዙ ነገር አብረን እናቀርባለን። ስለዚህ ተዋወቋት፣ አዲሷ ፍቅረኛዬ ነች እያልክ ይዘሃት መጣ ነበረ እንዴ። አሁን ደግሞ ጭራሽ ብለህ በታመመ ሰው ፊት እንደዚህ ልጅቷን ሾጥ አድርገህ ልገላት ነው እንዴ? ልጅቷ እኮ ሾጥ አለች እኮ ቅይር አረጋት ወላሂ። አረ ምን ሆነች? ቤቲ ምን ሆነች? የድሮ ቤቲ አይደለችም። አረ ተቀየረች። ምን እያለች ነው? እሷ እየሳቀችም እየጨለለች፣ በቃ ቤቲ ጨለለች እንዴ። ሙቢ አራይ በቃ ሂድ ውጣልኝ። ምን እያደረክ ነው? ምንድነው የምትሰራው ስራ? ነገር በሙሉ ትክክል አይደለም አሚር፣ ተሳስታል። ሁሉም ጊዜ አለው። እውነት ነው ወላሂ እውነት ነው ሙቢ። ሁሉም ነገር ጊዜ የሚባል ነገር አለው እንዴ። ጭራሽ የታመመች ልጅ ጋር እንዴ ፍቅረኛ አይነች ተዋወቂያት። እሺ አይደርስም እንዴ አሚር? እንዴ ጉድ እኮ ነው። አንተስ ምን አስቸኮለ? ትናንትና ቀለበት ወለቀ፣ እንደገና ደግሞ መልሰህ ዛሬ ምን አስቸኮለ? እሺ አድርግ፣
ኒካሁ ማድረጉ ጥሩ ነው፣ በሐላል መሄድ ማሰብ። ግን ትልቁ ነገር ቤቲ ተኝታ ሆስፒታል እንዴት እሷ ፊት ይዘህ ትመጣለህ ነው። ልጅቷ አበደች እኮ፣ የብስ ጨመረባት። እሷ እዛ ሙቤ ቀለበቱን አውልቆ አሚርን እንግዲህ ከአሚር ጋር ሲላት እሷ ፌንት ሰራሽ፣ ወደቀች መሬት ላይ። ከዛ ሆስፒታል ይዘው ሄዶ አይምሮዋ ተመቷል። እንግዲህ ምናልባሽ አንድ ሰው እኮ ደንግጦ በሚወርቅበት ሰዓት አይምሮ ከተመታ ደም ወደ ውስጥ የመፍሰስ ነገር አለ። ብዙ የመርሳት ችግሮች አሉ። ፓራላይዝ ዴሞን ብዙ እንትኖች አሉት፣ ኬዝ አሉት። እንዴ እሷ እኮ ጭራሽ እንዴት እንደሚያረጋት እኔ አሚር ተሳስተሃል፣ ወላይ ተሳስተሃል። እንደዛ ማድረግ የለብህም ነበር እንዴ። ቢያንስ እንኳን ተረጋግተ አሳውቅ። እሺ ጭራሽ ቤት እንደዚህ ቤት አድርገ ሁሉን ነገር መጨረስ ስትችል የሚደርሰውን ነገር ገትተህ ይዘህ መጥተህ ተዋወቂልኝ። ይሄ ጥሩ አይደለም፣ ወላይ ይሄ ጥሩ አይደለም አሚርዬ። እንዴ የምታረገውን ነገር ቀስ እያልክ እያሰብክ አድርግ። አዎ ምንም እንግዲህ ካሁን በኋላ አማራጭ የለህም። ሱመያም በቃ እምቢ ብላለች። ሱመያም ራሷን ውሳኔ ወስናለች። ሁሉም የራሱን ውሳኔ ወስናል። ግን ጓደኛ ለምን ያስክ ሳይሆን እንዴት በታመመ ሰው ፊት ሌላ ህመም፣ እቺ ልጅ አሁን ሌላ ህመም እኮ ነው እየጨመርክባት ያለው። ስለዚህ ይሄ ጥሩ አይደለም። ውድ ሀገሬ ልጆች ጉድ እኮ ነው፣ ጉድ እኮ ነው። እና እኔ ወላሂ ነው የምላችሁ አንዳንድ ወንዶች ግርም ይለኛል፣ ግርም ይሉኛል። እንዴ በቃ ቶሎ ብለው የሆነ የመበቀል ነገር የሚያደርጉት ነገር በቃ አሁን እቺ ልጅ እስኪ እናንተ እስኪ ፍረዱ። እስኪ እቺ ልጅ ፌንት ሰራች፣ ወደቀች ሆስፒታል። በማግስቱ ጓደኛውን ይዞ ሄዶ ሆስፒታል ኒካህ ላረግ ነው፣ ሲኪና ትባላለች፣ ተዋወቂያት። ምን ማለት ነው እንደዛ ማለት? አይደብርም እንዴ? ወላሂ ይደብራል፣ ይደብራል። አሚር በእርጋታ ተረጋግተህ አንተ ነገሩ በጣም ችኩልና አሚር ችኩልና ሙቤ ወላሂ እኔ በጣም አሳዘነኝ። በጣም በሁሉም ቦታ ላይ ታችሁት ከሆነ ሙቤ ላኢላህ ኢለላ በጣም ጥሩ ልጅ ነው። በቃ የሚያረገው ነገር በቃ ወደዛ ወደዚህ በቃ የሆዱን በሆዱ አድርጎ ምናምን። አሁንም እኮ እኔ እኮ የራሴ ህይወት አለኝ፣ የራሴን ህይወት መመስረት እፈልጋለሁኝ። ግን ቢያንስ ይቺ ልጅ ወደቀች፣ ሆስፒታል ይዘና መጣን፣ ታማለች። ግን ይሄንን ነገር ማድረግ የለብህም ነበረ። ቀስ ብለህ በሌላ ጊዜ አድርገህ ለሷ ማሳወቅ ትችል ነበር። እንዴት ይዘህ ትመጣለህ? እኔ እኮ ይቺ ልጅ የቀረብኳት ሰው ስለሌላት ላስታማት ብዬ ነው፣ ዶክተሩ ሰው የላትም ወይ ሲል እንጂ እኔ እኮ እሷ ጋር ጨርሻለሁ። እንዴት እንደዚህ ታደርጋለህ አለ። አያችሁ ምን ያህል ለሴት ልጅ አቋም እንዳለውና ምን ያህል ቅልብ እንዳለው ሙቤ። ለነገሩ ለሴት ልጅ ብቻም ሳይሆን በየቦታው በሄደበት ሁሉ የሚያደርገው ነገር ስብዕናው በጣም ቆንጆ ነገር ነው የሚያደርገው። ወላሂ እያንዳንዱ የሚያደርጋቸው ነገሮች በሙሉ በጣም ቅልብ ሆነ ያለው ልጅ ነው። ቅልብ ሆነ በቃ እንደው የሚገባበት ምናምን በዛ በዚህ በቃ በጣም አጣብቅኝ ውስጥ ይገባል። ግን አላህ ደግሞ የሆዱን አይቶ በቃ ይረዳዋል። እና ሙቤ አላህ እሱ አንተን አይቀይርህ፣ አላህ አይቀይርህ፣ አይለውጥህ። ይህን ጸባይን ይዘህ ተጓዝ። እና አሚርዬ ነገሩ እኮ ይደርስ ነበረ። መረጋጋት ጥሩ ነው ለማለት ነው። እና ውድ ሀገሬ ልጆች ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ላለው ውዶችዬ ጉድ እኮ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ባባይ